ተቆም ብለሽ አታስቢ ተነስቼ ልሂድ ይገርምሻል እዛም እኮ ሄዳ ያላረፍሽ እዛ ደግሞ ሄደሽ ጭራሽ አርፋለሁ ብለሽ ነው ምን ለመሆን ፈልገሽ ነው እናት እጅ ላይ ሆና ምን ጎደለብሽ እዛ ሄዳ የምታርፍ ይመስልሻል ምን ጎደለብሽ እስቲ እኔ ምንም ጎልኝ አይደለም እኔ ምንም ጎልኝ አይደለም ግን ለሷም አስቢ የሷንም ድካም አስቢ ጎንበስ ቀና ማለቷን አልከፋትም እኮ ጎንበስ ቀና አልኩ ለልጅ ደከምኩ ብላ አፋናታ አልተናገረች ሲጨቀጭቃት ያም ሲመጣ እንዲ ሲላ ሰላም አጣች አልተኛች ረፍታ አላደረገች ያ ራስ እኮ ወጎ እንዲ አይደለም አሁን ደግሞ ይባስ ብላ በቃኝ ሄዳለሁ ማለት ምን ማለት ነው ትንሽ ለኔም ብታስቢ ጥሩ ነው እኔ እኮ ሞራልሽን ጠብቄ ነው መናገር አላቃተኝም ውጡ አይቻልም አጨቅጭቋት ማለት ተራፍበት ማለት እቺ ነበር ግን ያው ያንቺ ሞራል ናት ደንብ አይደለም ረፍት ነው የምትፈልገው ብዬ መናገር እችል ነበር የኛ ጭንቀት የሷ ጭንቀት ደግሞ ይሄ ነው ብለን በይፋ አለመናገራችን ነው እሱ ነው የምታስቢው አንቺ ጭራሽ ይባስ ብሎ ይሄው ሻንጣ ሰብስበሽ አሁን ልጁ ጠንከር ይበል ገና ክትባት አለው ጠንከር ይበል ክትባት እዛ መስጠት አይችልም ለምን አንቺ በተወለደበት ያራስ ወጉ አለቀና ነው እዛ መሰጠት አይችልም በቃ እስካሁን ዝም ብዬሻለሁ ስነ ስርዓትሽን ያዥ ተገቢ እንደው እንግዲህ ላይ ያዥ አንቺ እስቲ ማን ወንድ እንደሆነ ከዚች ቤት ይዞሽ እንደሚወጣ ታያለሽ እንደው ምክሽን ለብሰብሽ ንቅንቅታሽ አትወጫትም እንደዛ አይደለም እኮ ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ዛሬ ከልጄ ጋር መጥቼላችኋለሁ ማለት ነው ጎረምሳይ ጎርምሶልኛል አድጎልኛል ፈጣሪ የተመሰገነ ይሁን እንግዲህ ዛሬ እንደምታዩት ሻንጣዬን ሸክፌ ነው የመጣሁት ያው እዚህ ያለኝን ሩታ መጣለች ሩታ የናፈቃችሁ እንግዲህ ሩታ ተናፍቃ ነበር መጣለች ሩታ የታለች ጠፍታለች ናፍቃናለች ያላችሁ የነበራችሁ ይሄው ከች ብላለች የሩታ ቤት እንግዲህ ሩታ ግሬስ ብላችሁ ገብታችሁ ማየት ትችላላችሁ መጣልናለች የኔ ቆንጆ የኔ ውድ ደግሞ አውቃ ፍራንክ ለማድረግ ነው እንጂ ሻንጣውን ባዶ ነው ማለት ነው ቤተሰብዬና ሰላም ውድ ተመልካቾች እንዴት ናችሁ እንደምን አላችሁልኝ እኛ ጋር ደህና ነን አልহামዱሊላህ ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰቡን ውላለሁኝ አበረታቱን እና ሩታዬ የኔ ቆንጆ የኔ ማር የኔ ጀግና አንቺ እኮ የቀልድሽ ራሱ ባይሆን አንቺ ገና ነሽ ገና ጫቅላ ነው ህፃኑ ገና አልጠነከረም ገና እንዴ 6 ወር ማች ሞላው እንኳን 6 ወር 1 ወር ራሱ አልሞላውም እኮ የኔ እህት የኔ ጀግና ገና ነው ገና ጫቅላ ነው የምን መጠንከር ነው አውቅ ያሉት ያለሽ እንጂ እኮ የእህትሽ ልጆች ራሱ ብታሳድጊ እኮ 1 ወር ማለት ገና የ1 ወር ህፃን ልጅ ማለት ገና አልጠነከረም ገና ልጅ ነው ማለት ነው ገና አልጠነከረምና አንቺ ገና አልጠነከረም ከርሽም ትክክለኛ አራስ እኮ በቃ እንደውም 45ኛ ቀን ራሱ አላለቀም ማለት ነው ገና ነሽ ስለዚህ የምን ባንድ ወር ውስጥ ጠንክሬ ያለሁኝ እኔም ካሁን በኋላ ይበቃኛል ማለት የለብሽም ጠንካራና ጎበዝ ልጅ ነሽና ስለዚህ ገና ነሽ አንቺ ማለት በጣም መቆየት አለብሽ በጣም ብዙ ደግሞ በእርግዝናሽ ጊዜ በጣም ብዙ ስለተጎዳሽ አሁን ላይ ደግሞ በእናትሽ ቤት በወግ ማድረጉ በእናትሽ ቤት ጠንክራሽ ቁጭ ነው ማለት ያለብሽ ማለት ነውና እንከባከቡሽ ብዙ ነገርም ተማራለሽ ከዚህም በላይ በእናትሽ ማለት ነው እና ገና ነው ቢያንስ 3 ወር 6 ወር ሞልቶሽ ነው ከዛ በኋላ ነው ማውጣት ያለብሽ ልጅሽን ይዘሽ ምትወጪ ከሆነ አስፈላጊ ነው ከነሱ ጋር ልራቅ ብለሽ ካልሽ ማለት ነው ከነሱ መራቅሽ ምንም አስፈላጊ ሆኖ ባይታየንም ግን ከዛ በኋላ ታስቢበታለሽ እንጂ ገና ነው ወይኔ ሩታይ እኮ ገና ነሽ ወይኔ ቆንጆ ልጅ ማሳደግ አሁን እናትሽ እህቶችሽ ከጎንሽ አሉ ግን ወጣ ስቲ ደግሞ ብቻሽን ለብቻሽን ቤት ልጅ ማሳደግ በጣም ከባድ ነው ወይስ አብርሽ ቤት ልትጂ ነው ወይኔ ቆንጆ አብርሽ ቤት ልትጂ ፈልገሽ ነው ወይስ እንዴት ነው አብርሽ ጋር ከሆነ እሺ ችግር የለውም መሄድ መንገዱ ክፍት ነው ግን ብትጂ ምን ያደርጋል ከዛች ጋር ጡሉ ሊል ሄደዋላ ከሷ ጋር ሄደዋል አንቺን ለማናደድ ብሎ ማለት ነው እና አሁን ሊሄድ ነው ወጣለሁኝ ስቲ አሁን ያብርሽ ቤት ቢሆንና አብርሽ መጥቶ ሚውስትሽ ቢሆን ምንኛ በተደሰትን ነበረኛ ማለት ነው አብራችሁ ልጃችሁን ይዛችሁ ወደሱ ቤት ብትሄዱ ታርቃችሁ በጣም ነበር ደስ የሚለን ግን ከዛች ውሽሚቱ ጋር እንግዲህ እንደፈለገ እየተዝናና እየተጫወተ እንደፈለገ እየሆነ ነው ማለት ነው እሱ ኩሪፍቶውን ሄዶ እንግዲህ
ሩታዬ የኔ ቆንጆ ልጅሽን ገና ነው፣ አንቺም ገና ነሽ፣ ገና ትጠብቂያለሽ። ከእናትሽ ከወላጆችሽ ከእህቶችሽ ምን ጎሎብሽ? ዘና ፈታ እያልሽ ከነሱ ጋር እየተጫወሽ እየተሳሳቅሽ ከነሱ ጋር መኖር ነው እንጂ የምን ወዲህ ወዳ ማለት ነው። አረ የለም ቁጭ ብት ይሻላልሻል። እሺ ገና ነሽ፣ ገና ጨቅላ ነው ህፃኑ። የሆነ ነገር እንዳይሆንብሽ ደግሞ ውጪ አታውጩ፣ ብዙ ውጪ አታውጩ እና የጠዋት ፀሐይ ጠዋት ካልሆነ በስተቀን ደግሞ አታውጩ። ገና ነው ልጁ። ስለዚህ የሆነ ነገር እንዳይሆንብሽ በደንብ ተንከባከቢው። ፀሐይ አይንካብሽ። ሄዳለሁ ብለሽ ጭራሽ ሻንጣሽን ይዘሽ ተነስተሻል ማለት ነው። ኧረ ቤተሰብ ምንድን ነው ዛሬ? ደስ የሚልም የሚያሳዝንም ነገር ነው ማለት ነው ዛሬና ብቻ ከባድ ነው። አይዞሽ እንግዲህ መቻል ነው ሁሉንም። ትግስት ያስፈልጋል የኔ ውዴ የኔ ቆንጆ እና በርችልኝ። ከእናት አባትሽ ቤት እንዳትወጪ እና አንቺም ጠንከር በይ። ምግብሽን ጠንከር በለሽ ቢ አጥሜትሽን ጠጪ። ገና ነሽ፣ ገና 45 ቀን መች ሞላሽ እንዴ? ምን ሆነሽ ነው የኔ ቆንጆ? እንዴ ጥሩ ሰው አልነበርሽ? ምን ሆነሽ ነው? እንደዚህ አይደረግም። ገና ነሽ፣ ልጅሽም ገና ነው። አንቺ እንደውም አራስ ራሱ አትመስልም። ባይዘው ውበቱ ሁላ ደፍቶባታል ማለት ነው። አራስ አትመስልም ስላችሁ እንደዚህ ጡሉ የምትለው ነገር አንዱ ሲጠራት ትወጣለች። እንደገና ደጇ መጥቶ ይጨቀጭቋታል። በቃ አራስነት አራስ ሳታረገው እርግዝናው ላይ እርግዝና ምንም ነገር ሳታቀው እንግዲህ እንደዚህ በቃ እየተንከራተተች ነው ያለሽው ማለት ነው። ግን አሁን ላይ ከእናት አባትሽ ጋር ነው ያለሽው፣ ከወላጆችሽ ጋር እህቶችሽ ጋር ነው ያለሽው። ስለዚህ እንደዚህ ቁጭ በይ፣ ውበቱ እንደደፋብሽ ማለት ነው። ዛሬ ይህንን ውበት አይቶ አብርሃም ካልመጣ ታያላችሁ ቤተሰብ። ኧረ ሚስቴ ትሻለኛለች፣ አንቺ ውሽንቢት ምን ታደርግልኛለሽ? ያው ብሎ ይመጣል በእርግጠኝነት ማለት ነው ቤተሰብዬና ሩታዬ የኔ ቆንጆ በጣም ነው ያማረብሽ ማለት ነው። በጣም ነው የምታምሪው። ደግሞ በፊትም እኮ ቆንጆ ነሽ። እኔ አብርሽ ያቺ ልጅ ያቺኛዋ ምን አይቶ በሷ ምን አይቶ እንደሄደ እኔ አላቅም። ምንም ነገር ወይ አለባበሷ አያምር፣ ወይ ምንም ነገር አያምር፣ ወይ ንግግሯ አያምር። አስመሳይ የሆነች ልጅ ከዛች ውሽሚት ከዛች አሮጊት ጋር እኔ ምን አስበው እንደሆነ ባላቅም እንዴት እንደሄደ እኔ አላቅም ቤተሰብዬ እና ሩታዬ የኔ ቆንጆ አንቺ ቁጭ ብቲ ይሻልሻልና ከእናት አባትሽ ጋር ቁጭ በይ። አሁን እንዳትወጪ፣ ገና ነሽ። ልጁ የሆነ ነገር እንዳይሆንብሽ። ገና ክትባት አለው፣ ያስቸግርሻል። በጣም ብዙ ነገር አለ። የእናትነት ስሜት አሁን አልተሰማሽም። ገና ነሽ ማለት ነው። ገና አላወቅሽውም እና ገና ነሽ። ስለዚህ ልጅሽን በደንብ ብትንከባከቢው ይሻልሻል። ጎርሙሶልኛል ብለሻል። ገና በአንድ ወር ነው የሚጎረምስልሽ። ኧረ ደግሞ ለምን አታሳይንም እንዴ? አሳይን እንጂ ልጅሽን እንየው። የምር ናፍቆናል። እንየው ቤተሰብ እንዴ። እሷ ነው የሚመስለው ወይስ አብረሽን ነው የሚመስለው? እስኪ ማን ነው የሚመስለው? ቆንጅና በሩታ መውጣት አለበት። አባቱ መምሰል የለበትም። ወይስ ወንዶች ስለሆነ ወንዶች አባቱ ይምሰል ነው የምትሉት? የመጀመሪያ ወንድ ከሆነ በቃ አለቀ። ወንድ ከሆነ ወንድ ነው አባቱ ይምሰል ነው የምትሉት። ሴት ከሆነች እናቷ ትምሰል ነው የምትሉት። አይ እኛ አንፈልግም እንደዚህ አይነት ነገር።